ማታ ጨለማን ተጠቅሞ የሰፈሩን ዳቦ ቤት በቤንዚን አጋይቶ ያቃጥልልሃል። ከዛ ጠዋት ቁርሱን ሊበላ ምግብ ቤት ሄዶ ፉል አዘዘ። በማንኪያ ያቀረቡለታ። መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። ከፍተኛ ገንዘብ ተመድቦላቸው ውሃ የሚጠጡት ዛፎች ከዕለት ዕለት እያሸበረቁ ቅጠላቸው 200 ብር እየመሰለ ነው። አንድ ሰፈር ውስጥ ጅብ ያስቸግራቸዋል። ከብቶቻቸውን እየበላ የሆነ ጊዜ አድፍጠው አገኙት። አባረው ገደሉት። ያረገባቸውን ሲያስብባቸው አላስቻላቸውም። ጦራቸውንና ረጃጅም ቢላቸውን አውጥተው ሁለቱ ጓደኛሞች ጅቡን መክፈፍ ጀመሩ። ልክ እንደገፈፉት ሲያዩት ስጋው ያምራል። አንደኛው ዞር አለና አተ የጅብ ስጋ ይበላል እንዴ? ይሄኛው ማጋግቶታል። ኧረ እኔ አላቅም። እንደዛው ጦራቸውን ቢላቸውም ደም በደም እንደሆነ ወደ መንደሩ አዛውንት ጋር ሄደው እኔ ምሎት ጋሼ የጅብ ስጋ ይበላል አይበላም? አዛውንቱ ደም በደም የሆነውን ቢላ አይተው ኧረ ልጆቼ ከፈለጋችሁ ይበላል አሉ። ሊበላት ያሰቧትን ጅግራ ቆቅናት ይለዋታል ነው ጉዳዩ። ሕግን መጣት ስትፈልግ መጀመሪያ ሕጉን ትክደዋል። ከዛስ የራስህን ሕግ ታረቃለህ ማለት ነው። ለሞትህ ሲያመቻቹ መጀመሪያ ህመምህን ይነግረዋል። ስለዚህ የምጠይቀው ይሄን ይዋል ድፍረት ይጠይቃል። ትግል ግን የእውቀት ድፍረት ነው። እዚህ ሰፈር ደግሞ ማወቅና አዋቂነት ተንቋል፣ ታንቋል። ከርዛት መከራ ደስታን የምትገዙ ለሐዘን ለእንባ ሳቅ የምትበርዙ ለኒሻን ማዕረግ ድሃን ስትሰርዙ ከመኖር ገጽ ላይ እንዳትገነዙ ይላል አዝማሪው ባንጃ። እንዴት ሰው ለፍቶ ጥሮ ሱቅ ፊት ኪሱ ውስጥ ለመግባት ይሳቀቃል ጎበዝ? ሌላ እኮ አይደለም እኛ እያለን ያለ ነው። እኔ ልንገር፣ ከተራብክ እምባ ቅንጦት ነው ነግሬሃለሁ። ረሃብ ከያዘ ሐዘን በቅንጦት ይመዘንብሃል። ለዚህ ነው ቅደም ተከተለውን አስተካክለ መጀመሪያ ለግልህ ታገል። ሀገር ሳይኖር ንጉሥ፣ እንቅልፍ ሳይኖር አልጋ፣ ገበያ ሳይኖር ዋጋ መተመን መጨረሻ ውድቀት ነው። የትግልህ መነሻ ካላወቅ የትግልህ መንገድና ጉዞ ሁሉ አያምርም። ጭቆና ተጭኖብኛል ብለህ ተነስተህ የተጫነብን የት እንደምታራግፈው ካላወቅ ከድልህ በኋላ ማስቀመጫ ታጣና መልሰህ ድሃው ላይ ትጭነዋል። ለዚህ ነው እንደ ሞኝ ለቅሶ መልሶ መላልሶ የሆነብን የእኛ ጉዳይ። እርስ በርሳችን መታየት አልቻልንም። አንዱ ታክሲ ውስጥ እንደ ጫማ የጠፋ ሲል ሁሉም ከሰውየው ይልቅ የራሱን ጫማ። ጎበዝ፣ ቁስሎቻችንን ካልታየን እኮ መተካከም መተዛዘን አንችልም። በስልክ ላይ ብቻ ረሃቡን፣ ሞቱን፣ ስቃዩን አይተህ ስላለፍከው አንተ ጋር የማይደርስ መስሎ ነው። አትሽወር። ደም መፍሰሱን ሰቆቃውን በቴሌቪዥን ስላላየኸው የማይደርስብህ መስሎ ነው። አትሸወድ። እኔ ልንገርህ፣ ቆይ
የኖረው የታመመው የታረዘው እያለ አንተ ለማየት እንዴት ከበደህ ጎበዝ? ባለፈው የወረዳ አስተዳዳሪውና የቀበሌው ሊቀመንበር ተጋጩ ግምገማ ላይ። የወረዳ አስተዳዳሪው ስልጣኑን ተጠቅሞ ሊቀመንበሩ የሚያስተዳድረው ሰፈር በግማሽ ይፍረስ ብሎ ትእዛዝ ሰጠ። ሰፈሩን በአይኑ አይቶት አያውቅም። የሆነ ቀን የመስክ ጉብኝት ብሎ ሲሄድ ሰፈሩን አየው። በዛ ጥጋበኛ ሊቀመንበር ባይሆን ሰፈሩ እሱ የሚፈርስ አልነበረም ማለት። ለዚህ ነው የምትታገለው። አየህ፣ ለዚህ ነው ነገን የምትሰጠው። እንደዚህ እንዴት መሰለን ነገን ማሳየት የሚያቅተው ሰው ከትላንት ላይ ተረክ እየመዘዘ በቂም ለውሶ ያባላል። ነገን ማየትና ተስፋ መስጠት የሚችል ሰው ግን ለነገ ዛሬን አያሰዋህም፣ ዛሬ ላይ መሰረት ያስጥልሃል እንጂ። ለዚህ ነው ለራስህ ታገል፣ ራስህን ታግል አሸንፍና የጋራ ህልም ይዘህ በጋራ ቁም እምልህ። አሁን አይደለም አብሮ መኖር አይደለም አብሮ መቆም፣ የገዛ ራሳችንን መግታት እያቃተን። ለምን? እንደሸመቱን ስለምንገዛ፣ እንደሸቀጡልን ስለምንሸቀጥ። ሌላ ተአምር የለው። ሰፈር እኮ ነው፣ ስልክ ተደውሎ እኮ ነው የማማለጣሽ ጎረቤት ቁጭ ብለው እንደ ህፃን ልጅ ነው ጆሮአቸውን ገጥመው በስልክ ውስጥ የሚያወሩት። አዳሚና እኮ ተደውሎላቸው እኮ ነው። አዳሚና በልጃቸው ስም ነው የሚጠሩት። ማኮራ አመት እኮ ናቸው። ልጃቸው አሚና ከውጭ ደውላላቸው ከማማ ልጣይሽ ጋር ናፍቆቷ አላሽል ብሏቸው በአንድ ስልክ እንዲህ ጆሮአቸውን ገጥመው እያወሩልን ነው። ሰላምታ ከተለዋወጡ በኋላ ማኮራ አመት ጠየቁ። ምነው ጫጫታ ውስጥ እኮ ነሽ ልጄ፣ ድምፅሽ ብዙ አይሰማም አሏት። ማኮ እዚህ የተቃውሞ ሰልፍ አለ ብለውን እዛ ላይ የተሳተፍኩ ነው አሉ። ማማ ልጣይሽም ማኮራ አመትም ደንግጠው እናንተም ጋር እንደዚህ የተቃውሞ ሰልፍ የሚባል አለ ባህር ማዶ አለቻቸው። ትንሽ ቆይተው ቆይ ደግሞ እናንተ ምንኑም ብላችሁ ነው ተቃውሞ ሰልፍ የምትወጡት አለቻቸው። መለሰች ከባህር ማዶ፣ አይ መንግስት፣ እዚህ ያለው መንግስት ያቀረበልን በገበያው ላይ ሩዝ፣ ስጋና አትክልት ብቻ ነው። ስለዚህ ሌሎች የምግብ አማራጮች የለም ብለን ነው አሉ። እናቴ እማማ ልጣይሽና ማኮራ አመት እንባቸውን እያፈሰሱ ሳቋ። ያልሽ ልጄ ለሰዎቹ አስተባብረሽ ንገሪያቸው ቶሎ ሰልፉን ወደ ድጋፍ ቀይሩት። እዚህ እኮ እናቴ ገበያ ብቻ እኮ ነው ያለው አሉ። እማማ ልጣይሽ እስቀጥል፣ አረ እናንተ መቼም ትጫወታላችሁ፣ እኛ ገበያውን እኮ እንደ ፓርክና እንደ ሙዚየም ጎብኝተን እኮ ነው የምንገባው። የመሳሪያ ንግድ በጣም ደስ ይላል። በጣም እኔ ከልጅነቴ ጀምሮ ነው መሳሪያ መነገድ የጀመርኩት። ልጅ እያለሁ ጀምሮ እኔ ለመጀመሪያ ጊዜ የገዛሁት ሽጉጥ የኮባ ሽጉጥ እሱን ነው። ግን ምንም አላረኩበትም። ከሰራተኛችን አፍ ላይ ሙልሙል ማረኩበት፣ እሱን አስታውሳለሁ። እና ያኔ የጀመርኩት የመሳሪያ ንግድ ነው ሽያጭ እዚህ ያደረሰኝ። እኔ ባለቤቴ ራሱ እኔ ነኝ መልኳን አይቼ የተማረኩት እንጂ እሷን በመሳሪያ ነው የማረኳት። ከስራ ስትወጣ ጠበቅኳት። ታገቢኛለሽ አታገቢኝም አለበዛ ግንባርሽን ብዬ ነው እህትሽን ማገባት፣ በጣም ትመሳሰላላችሁ ብዬ ቀለበቱን ልስበው ስል ቀለበቴን ተቀበለችኝ። ኧረ እኔ ምን ማለት ነው አገባለሁ እንዴ 32 ዓመቴ እኮ ነው፣ አንተ ባትገልኝ ራሱ ማህበረሰቡ ይገልኛል፣ እንደዛ ነው ያለችኝ። ከዛ በቃ ሰርጉን አፈጠንኩት። እኔ ወዲያው ሱፌን አስተኩሽ የመጣው በሞዜር፣ እሷም ጸጉሯን ተኩሳ መጣች በማካሮቭ።
እንደውም እንዴት ጸጉርሽ ስትተኮሺ ጭንቅላትሽን አልነካውም ብያት ነበር። ለካ ትስለኝ ጭንቅላት የላትም። ሄሎ ነኛው አለ። አው ሸጣለሁ አለ። ሁሉም አይነት መሳሪያ አለ። ምን አይነት ነው የፈለግከው አንተ? ጥቁር ክላሽ እንኳን ቀይ ክላሽ ነው። በቀዩ ላድርግልህ? እሱ ቢሆን ይሻላል። ምክንያቱም ፖሊሶች ቢይዙ እንኳን መጫወቻ ነው ብለህ ትጫወትባቸዋለህ። እሺ ጥቁር ግዴታ ከሟች ጋማች እንዲያደርግ ችግር የለውም። እሺ እፈልግልሃለሁ። 550 ትከፍላለህ? 550 ሺህ እንደዛ። ስንት ነው ታዲያ የምትለው እኮ ገባኝ። ራስን ለመከላከል ስንት ነው የምትለው አንተ? 200 ሺህ ምን ከበሽታ ነው እንዴ ራስን የምትከላከለው? 200 ሺህ ማር በላበት። በ200 ሺህ ይቀልዳል እንዴ? 200 ሺህ መሳሪያ። አሁን ገበያው እንደውም ቆንጆ እየሆነ ነው እንደሰማችሁት። ጥሩ ነው። የሆነ ሰዓት ላይ ቀዝቀዝ ብሎ ነበር። አሁን ጦርነቱ ሞቅ ሲል አሁን ኪሳችንም ሞቅ እያለ መጣ። አሁን ጥሩ ነው። በጣም አሪፍ ነው። ብዙ ሰው ከጦርነት ምንም ትርፍ አይገኝም የሚል ሰው የኔን አካውንት ባሳየው ደስ ይለኛል፣ ምን ያህል ትርፍ እንደማገኝ። ሰላም ምን ትርፍ አለው? ሰላም እኮ አካባቢን ብቻ አይደለም ጸጥ የሚያደርገው ኪስህንም ነው። እኔ ምንም የምወደው ነገር ከሰላም የምወደው ሰላም ተስፋዬን ብቻ ነው። እኔ ይኸውልህ ከተማ ላለው መንግስትም መሳሪያ እሸጣለሁ፣ ጫካ ለገባው ታጣቂም መሳሪያ እሸጣለሁ። እነሱ ሲታኮሱ እኔ እተኮሳለሁ። በየስጋ ቤቱ መስኮት ላይ ቀይ መስቀል ተስሎ ብናይም የተንጠለጠለው በሬ የሽያጭ እንጂ የእርዳታ እንዳይመስላችሁ። የቀይ መስቀልን ሎጎ እየተጠቀሙ ስጋ በውድ የሚሸጡ ሉካንዳ ቤቶች የህብረተሰቡን ኪስ እያረዱት ነው። የሚጠበስ እንጂ የሚለገስ ስጋ የማይዙት እነዚህ ስጋ ቤቶች ከቀይ ስጋ ጋር እንጂ ከቀይ መስቀል ጋር ግንኙነት የላቸውም ተብሏል። ይህም በመሆኑ ህብረተሰቡ ጉዳዩን በጥንቃቄ መመልከት ይኖርበታል የተባለ ሲሆን ያለበለዚያ በጎ አድራጊዎች ስጋ ቤት ገብተው ደም እንዳይለግሱ ተፈርቷል። የለችም ባይሉኝ የለችም ባይሉኝ የለችም ባይሉኝ ፍሬንድ ነን በሚል ሰበብ የሚደረገውን አላስፈላጊ ንክኪ እንቃወማለን። ዮናታን እረፍ። የአብስራ ብሔራዊ ክራሻችን እንጂ አንተ የግል ንብረት አይደለችም። ዮናታን በኢትዮጵያ ወንዶች ማህበር ብላክ ሊስት ውስጥ ይመዝገብ። የኢወማ አባል ነኝ በሚል ሰበብ ብሔራዊ ክራሻችን ለማግባት ሽር ጉድ እያልክ እንደሆነ ደርሰንበታል። አይሆንም፣ አይከናወንም። በቃ ይሄ ሁሉ የምግብ ሰልፍ ነው የቸገረለት የለበት። ሰው ቤት ሰርቶ አይበላም እንዴ? ምን አልክ? ሰው ቤት ሰርቶ አይበላም? የሰው ድግስ እየዞሩ ይበላል። አንተ ምን እየሰራ ነው? እኔማ በቃ ላይ ፕሮግራም ተጠርቼ ነው። ስማ ለኦዲዮ ብቻ የከፈልኩት ማለት ነው። ሌላ ሰፈር ሽቶ ቤት ይከፍታል። ማርያምን እንደዚህ ይባላል። ጠቅ አንተ ሙርቲዝ አለ እንደ ፌመስ ነማክስ እንዳይላት ተብሎ እንጂ ፎግ በቃ ቀንስ አይደል የሚሸጠው? እኛ ፋይል እናውጣ እንደ ብራዘሬ አረ ዶድራንት ምናምን አይደል የሚሸጠው? ምን እንደ ሽቶ ቤት ነው የከፈተው? እኔ እንጂ ሰባ እስቲ ፋረቃሉ ገቢዎች አስቸግረውኛል። ቶሎ ልቀቂውና ሲመጡ ልፈትባቸው። ኢሞሽናል ዳሜጅ ይሄንን ሪካርድ ማለት ነው። ባየው ታኩር ይሄው ነው። ከዛ ሲጥል ማለት ነው እየጠፈጠፍኩ ነው ማወጣ። ይሄ ደርሰናል። ብቻ ሊየው አይደለም ብቻ ሜንሽን ራሱ ልደረግ። እኔ ለቁም ነገር ስገባ አንተ ምን ተሰርበኛለህ ባላገር። ግን እኔ አንድስ ነገር ከውስጥ የሚቅሙ ልጆች አይደሉ እንዴ ዘፈኑን ይከፍቱልኝ የነበረው? አሰማም እኮ ጫካው ሲቃ ምናምን እየከፈቱ ኧረ ንኮራ ለእንትን ማጥፊያ ነው ያንቺ ዘፈን ለአረብ እዝሩቲ ዘማዝሩቲ የምር ፋራውን ሊጥል ሲሄድ እኮ ሁለቱም ዘፈኔን ሰምቶ እኮ ነው የሚመለሰው። መልክ ይዘራል
እኔ እኮ እስኪ እኮ ተመታ እኮ አትቀርም። በቃ እመልሳለሁ። አረቄ ነሽ እንዴ? አይደለም። አውጣት አለኝ። ምን አልሰማሁም። እንኳን አልሰማሽ። አውጣት አምጣት። ደህና ነገር አላለም። ደህና ነገር ብሎ ያቅም ልጁ ደህና ነገርም አላለም። ታዩ በቃ ታዩ። እስኪ ምከሩት ወይ ምክር አሰማም እንዴ? ብዙ ሰው ሲመክራ ያለ ለምንድን ነው የማሰማው? እንዲህ ነው የሚባለው። ስማ ሜሎ አረቄ ነሽ እንዴ? መለኪያሽ ጠፋብኝ። አየክ፣ እንደዚህ ነው የሚባለው። ኖት ያዝ። አሽቃብጭልኝ ለኔ። ሜሎ እኮ እያሽቃበጠች ነው። የሚረባ ነገር እኮ አይልም ይሄ ልጅ። እሺ በል እሺ፣ ደህና ነገር አትልም። እሺ ዝም በል ሜሎ። ብጉር በዝቶብኛል። የብጉር ማጥፊያ ሜካፕ ስሪልኝ። ችግር የለም። ናቲ ግርጣት ላይ ይሰራልታል። አለቃ ምንድን ነው ይሄ ቤትማ መታሸግ የለበት። ሰማኸኝ አየለ? እዚህ አካባቢ ያሉ ማሳጅ ቤቶች የሚሰሩት ስራ ጥሩ አይደለም። ውስጥ ለውስጥ የሚሰሩት ስራ ወጣቱን እያበላሸ ነው ያለው። ስለዚህ ከዚህኛው ማሳጅ ቤት እንጀምራለን። ውስጥ ገብተህ እቃቸው እንዲሸክፉ አድርግ፣ እናሽገዋለን። ከዚህ ከመጀመሪያው ነው ከመጀመሪያው ማሳጅ ቤት። እሺ ቦስ። ምንድን ነው እስከዚህ ሰዓት ድረስ አይመጣም እንዴ? ደግሞ የምን ጩኸት ነው የምሰማው? አለቃ ምንድን ነው ይሄ ቤትማ መታሸግ የለበት። ይሄ ቤት መታሸግ የለበትም። ለምንድን ነው የማይታሸግ? አንተም ጉቦ በላ። ኧረ አይደለም አለቃ፣ ተረሪ። ምንድን ነው ለማህበረሰቡ የሚሰሩት ስራ ጠቀሚቱን ብትወቅ አንተ ራሱ የ5 ዓመት ግብራቸውን ባነሳላቸው። ምንድን ነው የሚሰሩት ስራ? ገብተህ እየው እስኪ። አንተ እኮ ማይም ይቅርታ፣ እኔ ገብቻ ሽጆ እመጣለሁ። አንተ ግን እየው እስኪ። አንተ ይሄ ቤት ነው ይታሸጋል። አንተ እኮ ነው ያልከው አለቃ። እኔ ነኝ ያልኩህ። እንደውም በአስቸኳይ እንደዚህ አይነት ቦታዎች እንዲስፋፉ ከተቻለ ስሜኔም ፍላጎት ነው። ግብራቸው ባይከፍሉስ አሁን እንደዚህ ወጣቱን እኮ ንቁ አረጉት። ሙሉ ሰውነትህን ማን ነው የሎሊ ቺፕስ ፌስታል ውስጥ አስገብቼ አፍኜ ገላል። ኤቭሪባዲ ታርክስ ማንም ላይ ልትፈነጭ ይችላል። ራሚሬዝ ገላ የምትታጠቦች በዱለት ቀር በዱለት ማቅረቢያ ሲደክም አንተ የሻይ ማንኪያ አይደል እንደ ምርኩዝ የምትጠቀም እንደዚህ ቁመት ትጨምር ነበረ። ፈጣሪን እንዲህ ብሎ አንተ ሙዝ እንኳን ቢምቢ አይደል አንተ ሙዝ እንኳን ቢምቢ አይደል ካንተ እኮ የክፍለ ሀገር ቢምቢ እኮ አቅም አለ። ኪሎ ራሱ በወርቅ ሚዛን አይደል የምትመስለው። አንተ እኮ መኪና ብትኖር ዳማስ ነበር እኔ ላይ የፈራውን ቪዲዮ አፍተህ ይቅርታ ማጠይቀኝ ከሆነ አሳያለሁ። እኔ ስትሞት ነው የምታሳዝነኝ። እንደው በአስክሬን እንኳን በሬሳ ሳጥን አትቀበርም። በኩኪስ ዕቃ ወይ በሐሳብ መስጫ ሳጥን ወይ ደግሞ በኩኪስ ዕቃ ነው። ሁለት ሰው ነው አንተ ብብት ፊት መልስ ምትህን የማይችሉት ሰዎች ላይ ልትፈነጭ ዊን እንኳን አትወስድም። ሌላውን ቶ ዊን አትወስድም። ከኔ ቤት አንተ 800,000 ፎሎወር ይዘህ ማለት ነው። 800,000 ፎሎወር ይዘህ ቴሌ ራሱ እኮ ማለት ነው። ቴሌ እኮ ለአጭር ጊዜ ተጠቀለ ዳኒን ተጠቀሙ እኮ ነው። አታቀሪ እቴ ሲከፋሽ ባባል አንጀቴ ስንቱን ህፃናት ልጆች አበላሸ። የሰው ፖሊዮ የልጅነት ልምሾን ከባቸው ከ18 ዓመት በታች የሆኑ ልጆች የልጅነት ልምሻ ፖሊዮ ነው የሆንክባቸው። አንተ የሰው ክትባት አለ የመክሪያ ክፍል ምንድን አንተ ወራ አለፈው እኮ የመክሪያ ክፍል ምንድን ምን አባቱ ነው? በእናታችሁ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቅርታ። ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ። በእናትህ ግባና ተኛ። በእናትህ የሞልኝ
ወዲህ ነው የምሄደው። አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ እሺ። ሄሎ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃው ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በክት ማትራባቱ ነው ያልከው። ከየትም ተበቃ ሞራል ምትፈልግ ነግሬሽ ነበር። ደግሞ እናስወርደው። ኧረ ተው አምላኬ አታዋርድ። ለዛሬ ብቻ ጭንቅላቴን አሳነስልኝ። ይሄን ሁሉ አመት ለፍቼ። ኧረ ተው አምላኬ እንዴ ተመስገን። ከኔም የባሰ ሰው አለ። ከኔም የባሰ ሰው አለ። ተመስገን። ባዲ አንዴና አይገባም ባሮ ነው ተመርቆ። እሺ የብዶች መመዝገቢያ ቦታ ነው። የብዶች መመዝገቢያ ቦታ ነው። ምን ልትመዘገብ? አዎ መመዝገቢያ ቦታ ነው። እና መዝገበኛ 100,000 ሳል 100,000 ወንድ ልጅ ቆረጠ ሲባል ሎተሪ መስለኝ ነበር። በቃ እብደትም ሳይሳካ ሊቀር ነው። ስሙማ አሁን ሽንት ቤት ወጥቼ ገብቼ ስወጣ ምን ትዝ አለኝ? አብይ አህመድ ግን ይሸናን ያራን ማርያም ጥያቄ ሆኖብኝ ነው። ማርያምን አሁን ዋዞ ገብቶ ቂጡ ሊያጥበው ነው። ማርያም ይደብራል። የህዝብ መሪው ሆኖ ቂጥ ማጠብ ሲጀምር ቂጥ ግን አለው። ማርያም ደግሞ ሚስት አለው አሉ። አሁን ቆሪተኛ ነው ሚስቱ ጋር ይደብራል። ማርያምን ግን ሰው ነው ግን ማርያምን ግራ ገብኝ። አይሆንም ማርያምን ለጋታኛ አትለይ። ምን አረኩሽ? አንተ ካለ ጋር መጥራ አይነሳ አይደለም። ምን ያላችሁ ማን አለኝ? ምን ያሳቀፋ አትሽበይ ፍቅር ቆንጆ እኔ ቆንጆ ይሄንን ጊዜ ለምን ፋንታት ለምን ላርኩ ዳላለሁ አለሽ ነው ድሮ ፈጣሪ እንደማይተወኝ አውቃል። ድሮ ባንቺ እንደሚከሰኝ አውቃል። ፈጣሪ ግን የኔ ፍቅር ኢየሱስ እንዴ ድሮ ምድርን አውቃለሁ። አሸት አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? አረ ኪድላ ተስተስተስተስ እንዴት አባሽ ነው የምታምረው? በእናትህ ስልኬ ልስጥሽና ደውይልኝ። እየወገቤ እየጫማዬ እየንትሬን ምንድን ነው የምትላቸው? በእናትህ አንቺን ብለን አረ ነው ለሴትሽ ክብር የለም እንዴ? ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበርሽ። እኔ ሴቶች በሲኖ ተጭነው መተው ነበር የሚሾፍ። ዝም በይ በእናትሽ ትኮራለሽ እንዴ? ምንድን ነው ማየው? የምራችሁ ነው ናስካተ አረ በቃ ማለፊያ አጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ። የምርሽን ነው? እንደኔ ቆንጆ ብትሆን ማይችል ልጅ በቃ ይገሏታል። ጭራሽ ሱሪ አድርጋ እኔ ሱሪ አባረግ አስገድደው ነው የሚደፍረን እንዴ? ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደ ዘይታንቺ ደግሞ ያታፍረ ተጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው። ያማችኋል እንዴ? ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ማን ቀስ ብላ አትሄድም እንዴ? ምንድነው አንተ እየወረጣችሁ የምትወጡት ምንድነው? አፈሳ ወጣት እየታፈሰ ነው። አሮጥም እንዴ? ስንት አመት ሮጥኩኝ፣ ስንት አመት እንዴ አገሬን አስጠራለሁ። ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣል። ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ የኔ ወጣምሻ ያከሩ ነው እየሮጡ ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦት ሷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አርዋጋም እንኳን እንትን አጥፊ ሽንኩርት አምባ ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ ያመራ። ኧረ ምንድነው አንቺ ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ? ሌባ ደግሞ በዚህ መጣችሁ። በዚህ ሿሿ ቆዳ ቀይረሽ ነው ወረዛ ይጂ ያክሽ ሌባ ሂጂ
ምን ትመስላለች? በእናት አንዷ እየለከፈችኝ እኮ በእናት እዚህ። ቆይ በእናት መልሽ ይለውልህ። አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ፣ እገዛት። ነይ በእናትሽ አንቺ ነይ። አስኮን ነይ። ማን ነው እዛ ጋር ያስቸገረች? ምንድናቸው? ወንድ የለም ነው ባገሩ? ነይ እባክሽ ዝም ብለሽ። ምንድነው እነዚህ ናቸው ያስቸገሩሽ? ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ። ወንድ አያውቁም። ምንድነው እናንተ ጉልበታችሁን ታሳዩ ሴት ጋር ነው እንዴ? ምንድነው አንተ ፀጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ እባክህ። አንተ ባበጠ መሰለህ እንዴ? ድንችም በሹካ ነው የሚነሳው። እባክህ የምትናገሪው ነገር አስፈልጋለሁ። ምንሽ የመጣላት ነው ፈልጋችሁ ነው እንዴ? አንተ ማን ነው የሚጣለው? ወይ እዛ ጋር አውርተን እንምጣ። እዚህ ሰው ያገራግረናል። ነው በዛሽ ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከን ምናምን እናወራለን። ቆይ አገኛለሁ። በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ። ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው። አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ። ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ። እንዳይከሱሽ በእናትሽ፣ እኔም ሌላ ጣጣ ውስጥ እንዳይከቱኝ። በጣም ኃይለኛ ናቸው እሺ። ድሮ ምን መጥፋዬ ሴት ነው አውቀዋለሁ። እቺ ከርከሮ የመሰለች ልጅ በእናት አርፌ መንገዴን አልሄድም ነበረ። አበበ ቢቂላ ነሽ እንዴ? አይደለም። ምን ነው ባዶ እግርሽን ሩጪብኝ። አሁንስ የቆመጠጥክ ነው አንተ። ትጀምር እዚህ ሰነሳ አይሮጥም ግን ይሆናል ማለት እየተበደርኩኝ ሳበላሽ ከርሜ ወዴት ትሸሻለሽ? እኔ በዳሽ ቁሜ አህያውም የሰው መጫኛውም የሰው ለአንቺ ጭን ብዬ አይደል የምመላለሰው። እስከ ዛሬ ድረስ በላንተ ዘመዱ እንግዲህ ወዲያ ተባዱ። ዘንድሮስ እመይቴ ዘንድሮስ እናትሽ ኑግኑግ ያሰኛቸው ያምራቸዋል እንጂ ወቃጭም የላቸው። ዘንድሮስ እመይቴ ሰመር የታዘሩ ወፍ ጠባቂያቸውን ገትረው ሊከርሙ። ጥቁር በሱዳ ፈሱ አይለቀምም እናቷ ታልሞቱን ያልጠቀምም። በሰኔ ተዘርቶ በህዳር ይደርሳል የእናት ቀናት መኛ የልጅ ቤት ያፈርሳል። እያረገረገ ያበቅላል እንዶዱ ልጅቱ ስትደርስ እናቲቱን ብዱ። የእመቤቲቱን ወይዘሮ ፈረዱ እንድጃው ጉልቻው አመድ የወረሰው ዘንድሮ ፈረዱ ተጫወተ በሰው። አንቺንም ጎልታ እኔን ለጉርትታ ፈረዱ ተጓዘይ ጡረታን አግብታ። እንደምነው ደጀን ዞር ዋራው ጓዳ እኩሉ ሲደንስ እኩሉ ሲበዳ የሚታፈስበትም እንደ ዘንጋዳ። በጣም ነው የማደንቀው። ስላገኘሁ በጣም ደስ ብሎኛል። እዚህ ስራ ቦታችን መጥቶ ፓርክ ስላደረግ በጣም ነው የማመሰግነው። የምሰራቸው ኮንተንቶች አገር ጉድ ያስባሉ ኮንተንት ናቸውና ለዘንድሮ አዋርድ አንተን ነው ቮት ማድረግ ምርጫዬን በጣም ነው የማመሰግነው ቦስ። ሁላችሁም ፎሎ አድርጉት። የሚገርም ቲክቶከር ነው። እኔ አድናቂው ነኝ። እንደዛ አይነት ቲክቶከር በህይወቴ ገጥሞኝ አያውቅም። ቪውዎቹ ለራሱ ኢትዮጵያ ውስጥ የሉም። ኢንተርናሽናል 100 ቪው 120 ቪው 200 ኢንተርናሽናል ቲክቶከር ነውና እንደው እንደምንም ብላችሁ የዘንድሮን አዋርድ እንዲበላ በማያስቅ የዘንድሮን አዋርድ እንዲበላ ሁላችሁም ቮት አድርጉት። ይመቻችሁ። ቻው ሶሲ። አይውል ቻርሊ ስትመለስ ግን እንደወጣቱ ነው የምትመጣው ማለት ስትመለስ ማታ ስትመለስ አሁን እንደወጣቱ ነው የምትመጣው ነው። ደህና ወይ ሶሲ? አንቺ የለ ለኔ እኮ 2018 ስኬታማው ዘመን ነበር። የቀብር አስፈጻሚ ነበርክ እንዴ? ግን ሊቀርብ ነበር። እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ የምር እሺ በቃ እሺ እንደዚህ አይ አስታት ካልክ እሺ ልታጠብ ትንሽ እሺ። ያቺ ልጅ አወቃት እንዴ? ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴት ይወንዱ ልጅ እንዴ? ወልዳ አጣራኝ አግብታ ምን ብላ እንዴ? አፍስ አልታጠብ ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጇ እንኳን ስድር ማለት ነው። እንዴት አጣራኝም? ከባለፈ ጀምሮ ማለት አልጠራችኝም። እና ምንም ምን አይነት ሰው እንደሆነች እኔ ከአንድ ሁለት አየኋት ሶስት አየኋት። ምንም ነገር አጣራኝም። እንዴ አፍስ ከባለፈ ጀምሮ እኔ ሳሙና የለም እንዴ? ግን ወልዳ አጣራኝም። ወልዳ አፍስ ምን አይነት ቆሻሻ የሆነች ሰው እንደሆነች እናቴ ትበል። አፍስ